ተረጋጋ። ቆይ እስቲ እሱ ተረጋጋ። ምን ለማጣስ በኋላ ይደርሳል። አሁን ያንተ ጤንነት ነው አይደል የሚቀድመው? ያንተን ጤና ለማስቀደም ስል ነው እዚህ ድረስ የተገኘሁት። ምን አርጋችሁ ነው ሩታ? ምን አረጋለሁ እኔ? እኮ ተረጋጋ። ሌላ ጭንቀት ውስጥ አትግባ፣ ሌላ ስትረስ ውስጥ አትግባ። ተረጋጋ። እሺ በቃ አስኪጆ። እሺ እሄዳለሁ። ችግር የለም ይሄዳል። ሰላም ጤና ይስጥልን። ውድና እየተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ቤተሰብዬ ድንግል ማርያም ተጠብቅልኝ። ኦርቶዶክሳውያን ሙስሊም ወገኖቼን እህት ወንድሞቼን ደግሞ አላህ ይጠብቅልኝ። እኔም ደህና ነኝ። ሰብስክራይብ እያረጋችሁ ላይክም እያረጋችሁ ጎበዝ በርችም ለምትሉኝ ሁሉ እግዚአብሔር ክብረትን ይስጥልኝ። ቤተሰብ አብርሃም ስለተሻለው ደስ ብሎኛል። ሌላም ደግሞ ሲያስጨንቀን የነበረ ጉዳይ ነበረ ሰሞኑን። ያው እኔ በሱ ላይ መስራት ስላልፈለኩኝ ነው ዝም ያልኩትኝና የኤፍሬምም ጉዳይ አለ። ኤፍሬምም ደግሞ ጥሩ ዜና እያያዘልን እየመጣ ነው። ሁለቱም በመልካም ነገር ላይ ስላሉ ደስ ብሎኛል። እግዚአብሔር ይመስገን። እና አብርሃም ከሆስፒታል ወጥቶ እንግዲህ ወደ ቤት ይዛው ሄዳለች ሩታ። የእውነት እኔ ሩታን እኮ በጣም ነው የምወዳት። በጣም አስተዋይ፣ በጣም በቃ ምን ልበላችሁ፣ ንግግሯ ሁሉ በቃ እንደው ስርስር አድርጎ ልብ ውስጥ የሚገባ አስተዋይ ልጅ ናት። ግን በዚህ ደረጃ እንደዚህ በቃ መፈታተን ጥሩ አይደለም። ለአደጋ ነው የሚዳርገው። የእውነት እንዴ ይሄ ልጅ አሁን እሷ ጸጽቷታል። በጣም ነው የጸጸታት። አንዳንዶቹ ደግሞ ስራ ነው ይስሩበት፣ ስራ ነው ሰው እንደዚህ እየተገዳደለ እየተገፈታተረ በጥፊ እየተመታታ ስራ ነው። ከካሜራ ጀርባ ይዋደዳሉ። አሁን ለካሜራው ነው ለቪዲዮ ነው እንዲህ ለዩቲዩብ ነው እንዲህ የሚያደርጉት አይደለም። ይሄ ሪል የሆነ ነገራቸውን እያሳዩ ያሉት እነሱ ሁለቱም ማለት ነው። እንዴ እንደዛ እየተበጣበጡ በጥፊ እንደዛ እየደረገመችበት እሱም እንደዛ እየጮህባት እንዴ እንደዚህ አይነት ስራ አለ? አረ ይሄማ አይደለም፣ እንደዚህ አይደለም። ይሄ ትክክል የሆነ ነገር ነውና ካሁን በኋላ ግን ይሄ ነገር ትምህርት ሆኗቸው ለሁለቱም ደግመው እንደዚህ አይነት ስራ ይዘው ባይመጡ ምርጥ ነገር እየያዙ እየመጡ እኮ በፊት በቃ እሷም ሰርፕራይዝ ታረጋው እሱም እንደዛው በጣም የሚያማምር ነገር አሳይተውን እኮ ያውቃሉ እኮ አሳይተውናልም ደግሞ። ግን አሁን ያቺ ነፃነት ባመጣችሁ ጣጣ አሁን እዚህ ደረጃ ደረሱ። አሁንም ይቺ ልጅ አልተፋታቸውም። ቤተሰብ የምትከታተሏት የምታዩት ከሆነ ሌላ ርዕስ ሌላ አጀንዳ ይዛ እየመጣች ነው። ሰው ልረሳው ነው ብላ ፎቶውን አቃጠለች። እዛ አደባባይ ላይ ወጣ መንገድ ላይ ማለት ነው። ከህይወቴ ወጥቷል ከእንግዲህ በኋላ ምንም አልፈልግም እና ቤተሰብ ከእንግዲህ በኋላ ምንም አልፈልግም ከህይወቴ ወጥቷል ብላ እንደዛ አድርጋ ከጨረሰች በኋላ ቤተ ክርስቲያን ሄዳ ምናምን ነገር ተረጋግቻለሁ ብላ ከመጣች በኋላ በሌላ ርዕስ ደግሞ መታለች። ልጆቹን ይሄን ያህል እያፋጨች፣ ይሄን ያህል እያደባደበች፣ ይሄን ያህል እና ቤተሰብ ይሄን ያህል አፋጭታቸው፣ ይሄን ያህል አፋይታ ልጆቹን እዚያ አድርሳቸዋለች። ሩታ መንሱ ውሸት ነው፣ እኛም ሳናቅ ብዙ ነገር አድርገናል፣ ብዙ ነገር ብለናል ብለው ያ ብሩክ የሚባለውም ልጅ ኪያ የሚባለው ደግሞ በጣም የሚገርመኝ እኔ በጣም የገረመኝ ሰው ነው። ቡታጅራ ላይ ያሉ ያንን ፎቶውን ያቀናበረውን ቪዲዮን የሰራውን ልጅ ጠርተው ፌክ እንደሆነ የነገራቸው ምናምን ነገር በደንብ ካየ በኋላ በጣም ተናዶ እንደውም ነፃነት ምን አይነት ልጅ ናት በቃ የሰው ህይወት በጠበጥኩኝ ብሎ ይቅርታ ከጠየቀ በኋላ ምን ካለ በኋላ እንደገና መጥቶ አዲስ አበባ ድረስ ልጆቹን አፋጫቸው። ዋሽቶ ከማስታረቅ ይልቅ ዋሽቶ አጣልቶ አፋይቶ ሄደ እና ይሄ በጣም ተገቢ አይደለም። በእውነት በጣም ያስጠላል። ይሄ በቃ እንደዚህ ለዝና ተብሎ እንደዚህ ለብር ተብሎ እንደገና እንደዚህ እይታ በዛለው ሰብስክራይብ በዛልኛል ምናምን ነገር ብሎ ራስን እንደዚህ ማጣጣልና በትዳር መቀለድ ጥሩ አይደለም። የእውነት አሁን የት እንደደረሱ እያቸው ቤተሰብ
እነሱ ከካሜራ ጀርባ ይዋደዳሉ። እነሱ ትዳራቸው እንደዚህ አይደለም ጥሩ ህይወት ነው የሚኖሩት ምናምን የምትሉ ደግሞ አላችሁ። እንደዛ በጥፍ እየተጠፋጠፉ እንደዛ አፈን አትክፈት አፈሽን አትክፈቺ አንቺ ባለጌ አንተ ባለጌ አንተ ዱርዬ እየተባባሉ ትዳር አለ እንዴ ሚዲያ ላይ? ቤተሰብ እንዴ ምን ሆናችሁ ነው እናንተ? እንደዚህ አይነት ትዳር የለም ታይቶም አይታወቅም እንጂ ጭራሽ እንዴ። እና ሩታ አሁን ማወቅ ያለባት ማለት ነው ሩታ ማወቅ ያለባት ይቺ ነፃነት የምትባለው አዲስ ሴራ ይዛ እየመጣች ነው። ምንም ነገሩን አልተወቹ። እሷ እፈምሳለሁ ብላ ያሰበችው በአብርሃም ስምና በሩታ ስም ነው። ምክንያቱም ያልሆነ ነገር ይዛ እየመጣች ማለት ነው። አሁን ልጅ አንድ የ3 ዓመት ምናምን የምትወል ልጅ አቅፋ መጣለች የአብርሃም ነው ብላ ማለት ነው። አንድ ደግሞ አዲስ አበባ ያለ ወንድም አላት። ቡታጅራ ያለ ወንድሟ ይዟት መጥቷል እሱ ጋር። ይሄኛው ሰውዬ እያፋጠጣት ነው። ልጁ የማን ነው? አባቱ ማን ነው? አባትየው ማን ነው የልጁ? ዞራ ዞራ አብርሃም ነው ልትል ነው። እኔ ሲጀመር በጣም ስለምታናደደኝ የሷን ቪዲዮ አቁም ያለው ይሄንን አይቼ ማለት ነው። ግን ቢሆንም ዞሮ ዞሮ አሁን ይሄ ነገር አብርሃም ጋር ከመጣ ሩታን ይነካል ማለት ነው። ሩታ ይሄንን ነገር መከላከል አለባት። እንደዚህ አይነት ነገር እንዳላደረገ ባሏ ከባሏ ጋር ቆማ ከባሏ ጎን ቆማ ህይወቷን ማስተካከል ትዳሯን ማትረፍ አለባት እንጂ እንደገና በዚህ ርዕስ ከመጣች ልጅቷ ሩታን በሌላ ርዕስ መምጣት የለባትም። በጣም ሌላ ትልቅ ነገር አለ ማለት ነው። እንግዲህ ገብቷችኋል አይደል ቤተሰብ? አሁን ደግሞ ኮሜንት ላይ ደግሞ በጣም የሚያባብሱ ኮሜንታተሮች አሉ። አሁን አብርሃም እንግዲህ ተዘጋጅ ለሁለተኛ ልጅ ሩታ ሁለተኛ ልትወልድ ነው የነፃነት አንደኛው አለ ምናምን ነገር እያሉ ከማባባስ ይልቅ ከማጣላት ይልቅ ዋሽቶ ማስታረቅ እኮ ጥሩ ነገር ነው። እየዋሹ ከማጣላት ያልታየን ነገር ሆነ ተብሎ እያወሩ ከማጣላት ማለት ነው። ስለዚህ ኮሜንታተሮች አንዳንዶቻችሁ ሩታ የምትደግፉ የምትወዱ አብርሃምንም እንደዛው ሁለቱም አይጣሉ። ገባችሁ አይደል? ሁለቱን የሚያስታርቅ የሚያስማማ ነገር ማድረግ ነው እንጂ ሩታ ጀግና ናት አብርሃም ምናምን እንደዚህ አይባልም። ሩታ ጀግና ስትባል ማለት ነው እንግዲህ ያልሆነ ነገር ውስጥ ገባች፣ ያልሆነ ነገር ውስጥ ወደቀች። ልጅቷ ጥሩ ልጅ ናት፣ በጣም አስተዋይ ናት። የምትናገረው ነገርን አስተውላ ጠንቅቃ የምታቅ ልጅ ናት። ሁሉን ነገር በራሷ ማድረግ የምትችል ልጅ ናት። እናንተ አትገፋፉ፣ ያልሆነ ነገር እየጻፋችሁ አትገፋፉ። ባይሆን አስታርቁ፣ ተቆጧት። ትዳሯን ልጅ እየመጣ ነው። ሁለቱ ተለያይተው አይለያዩም። እንደው ቢፋቱ እንኳን ማለት ነው ዞሮ ዞሮ ይገናኛሉ። ለምን? ልጁ በመካከል ስላለ ልጃቸው። እሷ ልጁን ለማሳየት ትሄዳለች፣ አብርሃም ማግኘቱ አይቀርም። አብርሃም ልጁን ለማየት ይሄዳል፣ እሷን ማየቱ አይቀርም። ስለዚህ የተዋለደ ሰው ተለያይቶ አይለያይም ከሞት በስተቀር ማለት ነው። እና ሩታ አሁንም ትዳሯን መጠበቅ ያለባት የሷ ፋንታ ነው ቤተሰብ። አብርሃምም እንደዛው ከመጣው ጋር እያሽለጠለጠ መሮጥ ሳይሆን ትዳሩን ተዛጋ ያለውን ተጉርታለች ምናምን ነገር ብሎ ወደዛ ማወገኑን ሳይሆን ትዳሩንም ጠብቆ የዛ ሰውንም ሴፍቲ ጠብቆ በስነ ስርዓቱ ችግሩን መቅረፍ ተነጋግሩ። ሁለቱም እንደዛ ነው እንጂ አሁን እንደዚህ እልህ በተገባቡበት ነገር ላይ አብርሃም አንድ ነገር ቢሆን የእውነት ቤተሰብ ይሄ ቀልድ አይደለም። ይሄ ቀልድ መስሏችሁ፣ ይሄ ፕራንክ መስሏችሁ ለምታዩ ሰዎች ይሄ ፕራንክ አይደለም፣ ቀልድ አይደለም። ትክክለኛ ልጁ ራሱን ስቶ በቃ ኦልሬዲ የሞተ ሰው ሆኖ ነው የተነሳው ማለት ነው። እንኳን እግዚአብሔር አተረፈው እንጂ ሩታንም ብትሆን አሁን እንዴት እንደተርበደበደች አይታችኋል አይደል? እኔ ባዶ እግሬን እሄዳለሁ አንተ ስሊፐሬን ጫማዬን አድርጋለችው። የእውነት በጣም ተሰምቷታል። ስለዚህ ስሊፐር አውልቃን የሰጠችው አሁን ቀላሉን ነገር ማለት ነው። ከዚህ በኋላ ግን በደንብ ተመካክረው ትዳራቸውን በደንብ ይዘው ካልኖሩ እንደዚህ እልህ የሚያገባባ ስራ የሚሰሩ ከሆነ የእውነት አይደለም ጫማ መለዋወጥ ይቅርና ማለት ነው በቃ የልብ መሰባበር በጣም ትልቅ ጻጻት ውስጥ ነው የሚገቡት ሁለቱም ማለት ነው። አንድ ነገር በተፈጠረ ቁጥር ከዚህ የበለጠ ደግሞ ትልቅ ነገር እንደሚመጣ እኔ እውነት እናገራለሁ። አሁንም ቢሆን ማለት ነው ካልተስተካከሉ በስተቀር ማለት ነው። ሩታ ትዳሯን ሴት ልጅ ናት፣ ትዳሯን መጠበቅ አለባት። ነፃነት በትልቁ ነው እየመጣችባት ያለችው። እንደውም ነፃነትን ማሳፈር
እኔ ነፃነት ላይ ያለ መንፈስ ምን አይነት እንደሆነ አላውቅም። ሰው ቤተ ክርስቲያን ሄዶ ጸበል ተጠምቆ ምናምን ነገር ፎቶ አቃጥያለሁ ከእንግዲህ ከህይወት ይወጣል ካለ በኋላ ልጅ አለኝ ከሱ ብሎ መምጣት ደግሞ ምን ይሉታል? ይሄ በጣም የወረደ ትልቅ በቃ ምን ብዬ ልንገራችሁ። ስለዚህ ሩታ ይሄንን የነፃነትን ሴራ አይታ እሷ ትዳሯን መጠበቅ አለባት፣ ቤቷን መጠበቅ አለባት፣ ባሏን መሰብሰብ አለባት። እምቢ ካለ ለአባትየው አሳልፋ ለትልልቅ ሰው አሳልፋ መስጠት አለባት እንጂ በዚህ ደረጃ እልህ ተገባብተው እንደዚህ የከፋ ደረጃ ላይ መድረስ የለባቸውም። እና አብርሃም ስለተሻለው በጣም ደስ ብሎኛል። ሩታም እንግዲህ ተረጋግታ ከእንግዲህ በኋላ ያለውን ነገር የምታስተካክል ይመስለኛል እና ደስ ብሎኛል።